አፈር ታስበላ። እኔ ምንም አያገባኝም። ህግ የያዘው ነገር ነው። ከሳሽ ክሱን ይቀጥሉ። የተከበሩ ክብር ፍርድ ቤት እኔ ምንም በማላውቀው ሁኔታ ቀኑን ሙሉ የስልኬን ሆትስፖት አብርቶ ሲጠቀም ነበር። እኔ ወይ በሞት ወይ በእድሜ ልክ እንድቀጡልኝ ነው የምፈልገው። የተከበሩ ክብር ፍርድ ቤት አንተ ግን እርጥብ ስጋብዝ እንደዚህ ነበር? ነው አርጥብ የጋበዝከኝ 6 ብር ከ50 ሞልተልኝ ነው ስጋብዝ የምትለው አንተ። የኔን የእግር ኳስ ጫማ አግምታ አስፍተህ ስታመጣ ምን አልኩ? ዝም አልኩት። ደግሞ ሳልነግርህ እታ ሰፈር አዲስ የገባችው ሰርቫንት ስልኳ አለኝ። ሙት በለኝ። ሙት እውነቴን ነው። እኔ ልሙት? ጦር ኃይሎችን የተከበሩ ክብር ፍርድ ቤት ክሴን አንስቻለሁ። ሆትስፖት ላብራልና ትልክልኛለህ? አዎ እሺ ና እንትን ቶሎ ላክልኝ። በሰራተኛ አይረስማ ሌባ የሚበዛበት የት ነው? ደሃ ሰፈር። ስርቆት የሚበዛው የት ነው? ደሃ ሰፈር። በሽታ የሚበዛው የት ነው? ደሃ ሰፈር። እንደ ድህነት ሰላም የሚነሳ ነገር የለም። የሜትር ታክሲ አገልግሎት ስትጠቀሙ እንደነዚህ አይነት አላስፈላጊ ንግግሮች ሊፈጠሩ ይችላሉ። በዶንኪ ድራይቭ ግን ይሄ ቀርቷል። ምክንያቱም ከተሳፋሪ ጋር በመነጋገር ዋጋ መጨመርም መቀነስም ትችላላችሁ። በቅድሚያ ግን ለተሳፋሪ ማሳወቅ ይኖርባችኋል። ዶንኪ ድራይቭ 9260 ዶንኪ ድራይቭ። ኦኬ ሄሎ no. የፈረንጅ ክፋት አያምጣው። ለየሆነ እንደዚህ ነው በቃ አሪያሽ ተለገለ ከዛ ለማታ ላይ ታረግና ትሄዳለህ። ዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ምን አርግ ነው የሚለኝ ሰውዬ ግን ምንድን ይከታተል? 463 464 467 አባት እንዴት ነህ? ሰላም። ከእርምጃና ኮቴ ሚኒስቴር ነው የመጣሁት። አሁን እንግዲህ ከከተማ ተነስተ ቤት እስክትደርስ ድረስ 672 እርምጃ ተራምዳል። ምን ኮቴ ነው የምትወራው? ምንድነው? የአዲሱን አሰራር አልሰማህም እንዴ? ይኸውልህ መኪና የሌላቸው ሰዎች ለሚራመዱበት የእርምጃ ግብር ይከፍላል። የራሴ ጫማ ጨርሼና ፀሐይ መጥቶ ቤቴ በደረስ ነው ጭራሽ ክፍያ እንዴ? አትከራከር። ይኸውልህ 672 እርምጃ ተራምዳል። አንድ እርምጃ አንድ ብር ነው። አጠቃላይ 672 ብር ይመጣል። 672 ብር ይኸውም አንተ ተከራካሪ ነው። በመሃል ሁለት የሩጥ አልፌ ነበር። አሁን የሩጫ 50 ብር ነው። ለሁለቱ 100 ብር አጠቃላይ 772 ብር ትከፍላለህ። ኦኬያ አሁን አስዋጭ ተገኝ ብር እንደዛ ቢሆን ወጣፋ የብር ቃን ዘልቃታ የእርምጃ ብንከፍል ቢሆን ማን ይኖራታል? እንገደድዳለን። I began to pass out. Then my head hit the wall. Boom. But I had a praying grandmother. አልተረፈችም. What the fuck? በልዬ አሞራ እንዳይበላኝ ላንቺ ብዬ
በልዬ 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 አሞራ እንዳይበል አንቺን ላንቺ ብዬ አገርሽ ሩቅ ነው ተንደርድሬ አልመጣ መኪናም አገባው የእግዜር ጉዳይ ባስፈልግ ባስጠይቅ ፈጽሞ አልተቻለም ቀረሁኝ ከሜዳ ሰው እንዳይሆን የለም ጨዋታ አዋቂ ቀልሽ ጣፋጭ ብቅ በይ በአልክሽ ሳትለወጭ ያንን ቁምና ያንን መዓዛ ከቶ እንዴት ቢሆን እንዴት ይረሳ እንዴት ይረሳ እንዴት ይረሳ በቃ እንደዚህ አይነት ዘፈን ነው የድሮ አስወርታ በልዬ 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 ማን ነው በር ላይ መኪናውን ያቆመው? አይ እኔ አይደለም አንተ ነህ አይደለም? አይ እኛ አይደለንም። ይሻላት አፈረሰ ሰው መኪና አንተ የሰው መኪና እንደ ሰብረኝ ነው። ወይኔ ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ 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 ደህና ሰው አልነበረ። መጀመሪያ ነው አንተ ነበርከው ማለት ነው። አንተ ነበርከው 7.6 ሚሊዮን ብር የተገነባው ባለ 2 ክፍል የመዋለ ህጻናት ትምህርት ቤት ተመርቋል። እናንተ በቃ ጨክናችሁ አስመረቃችሁት ማለት ነው? ማን አሹር ምናምን ነው አይደለም። አይ የህዝቡ ጥያቄ ነው እኮ 7.6 ሚሊዮን ብር ተቀበላችሁ ቀሪዎት አለ 2 ክላስ ትምህርት ቤት ሰርተው አረም እዚህ ጋር ህዝቡ ያልተረዳው ነገር ሲታይ ትምህርት ቤት 2 ክፍል ሊመስል ይችላል። ውስጡ ግን 19 ክፍል ነው ያለው። በዛ ላይ ደግሞ አንደርግራውንድ ሰርተንለታል ከስር። እውነት ነው። አንደርግራውንድ ላይ ደግሞ ማለት ነው ጂም እና የህፃናት ማዘውተሪያ ስፖርት ቦታ ምናምን ገንብተናል። እኛ ለዚህ ትምህርት ቤት ደማችንን ነው የሰጠነው። ደማችን ነው ለዚህ እኛ ደማችንን ነው የሰጠነው። ይሄ ትምህርት ቤት በእኛ እኮ ነው የቆመው ዛሬ ላይ። የቱን ትምህርት ቤት? ትምህርት ቤቱ ከኛ ነው እንዴ አባ? ይኸውልህ አሁን እዚህ ጋር ህዝቡ ሊረዳው የሚገባ ነገር ይሄ ትምህርት ቤት እንደ ሌሎች ትምህርት ቤት አይደለም። ይሄ ትምህርት ቤት እያንዳንዱ ክፍል የራሱ ሆነ ብላክቦርድ አለ። ኧረ በጣም ቀልደኛ ነህ። ዳስተርስ ሲጀመር ቢፈጅ 1 ሚሊዮን ብር ነው 6 ሚሊዮን ብሩን የታረጋችሁት። ይሄ ህዝቡ ጥያቄ ነው እንዲመለስልን እንፈልጋለን። ማን ና አንጠልጥላ ያስወጣል። ሲጀመር ሌባ ናችሁ። ፊታችሁ ያስታውቃል። እያወራውታ እኔ የምለው እስኪ ብዙ ያስጠጣል። ምኑ 6 ሚሊዮኗን እንዳቅሏላ ናት። ኧረ አያስጠጣም። ታዲያ እንዴት ተባተተ? እኔ እንጃ እንዴት በ6 ሚሊዮን 2 ክላስ ሰርተህ ራሱ 1 ሚሊዮን ራሱ አይፈጅም። የምር የቤት 1 ሚሊዮን ራሱ አልፈጀም። ዝም ብሎ ነው 6.5 ነው የበላችው። People say to me, well, do you think I should get married? And I always say, here's the question. What is the problem to which marriage is a solution? ከአዲስ አበባ እኮ ማንጎ ገዝታ 40 ምንጭ ሄዳለች እያልኩ ነው። ምንም አታውቅም። ባለፈው ቀይ መስቀል ነው የተሳለመች። የቤት ልጅ እኮ ነች እኮ ቂጧን ወጥራ አስቶር የምታውቅ ነው የምትመስለው። የሆነ ቀን ነጭ ጫማ ገዝታ መጣች። ሳይሆን ማርኬሎ ከጓደኞቿ እንዳታንስ ብቻ አንስቻ አረምኩት። አሁን ያን ጫማ ምንድነው ብለህ ብጠይቃት ናይክ ነው የምትል እቺ ማይም። እሺ ምንድነው? ወይስ ሌላ እጮኛ ይኖራቸው? እጮኛ አይኖራትም በጭራሽ። ነግሬያታለሁ ከዚህ በፊት የሆነ ጥቁር ባሪያ እጮኛዬ ነው ብለህ ይዛ መታ ፈሱ የጥቁር ሶፈስ አርሰብ ነው የምልህ የኔ ልጅ አገማኝ ነው የምልህ። አይኔን ያቃጠለኝ ፈሱ እዛ ቆሎን ዱቤው ምናምን ሲበላ ይውላል። እኔን አጠነባኝ እኮ እያልኩ ራሶችን ያልኳት ይገርማል። እሺ እኔ ምን ላድርግ? ግራ ገባኝ እኮ ጋሽ። አንተም ብልጡና ወጣት አይደለህ እንዴ? ሴት ልጅ ብልጭልጭ ነገር ነው የምትወደው። ቀሚስ ገዛላት፣ መኪና ቤት ገዛላት። እኛም ቤተሰቦቿ እኮ ነን። እኛንም ተንከባከብ። በሳምንቱ ለቀን በጊዘና ካቲካላ ምናምን ጮማ አስቆርጠኛ ቤተሰቦቿ ልጅ አባት አልሆንም። እሺ ሁሉ ነገር አድርጌ እኔ ባትሆን ችግር የለውም። ኮፒውን ቢቢል ኮፒ ማሽኑ አለ። እናትየውን ትወስዳለህ እያልኩ እኮ ነው። እኔ እኮ አባትህ እኮ ነኝ እኮ እኔ ልጅ። እሺ አሷም ቢወጥር እናትየውን ትወስዳለህ። አሱ ያስማማል። ያው አርጀንቲና በላች። ምን ልትሆን ምን ሊውጥህ ነው? ዳኛ ነው ምን ማለት ዳኛው ምን ያርጋ አንተ? ለምን ዳኛ? አረ ማይም ምን ሲጀመር ይኸውልህ አታውራ። ይኸውልህ መረቡ ራሱ ልክ አልነበረም። ተመሳሳይ አይደለም የሌላ ቀኑ መረብ አይደለም። ሲጀመር ኳስ ራሱ በእኛ ኳስ ለምን አይጫወቱም? ሜሲ ነው ሁሌ ኳስ ይዞ የሚመጣው።
እንደዛ መሆን የለበትም። አንተ እንደዛ ይባል። ኧረ ዞር በል ዳኛው ፊሽካ ሲነፋ ይኸው እንደዚህ ፈረን እንዲህ አድርጎ አይነፋም ዳኛው። እኔ ተመልክቼዋለሁ። ኧረ ዞር በል። ሲጀምር የዘንድሮ ዓለም ዋንጫ ለስፔን ነው የምትበላው። እሺ ስፔንም ጀማል አለ። ሲጀምር ኳስ ስራ ላይ ማተኮር ነው። እናቴ ነው የምን ያለው ምን ይገኛል? ጨጓራ ሲቃጠል እንደዚህ ነው። በቃ እንደዚህ አይነት ነው የሚመጣው። ጨጓራ ልድት ሲል በቃ እንደዚህ ነው የምትሆነው። ተው ዘበኛ አይደለም ሴኩሪቲ ነህ። ይኸውልህ ዶር ኦፕነር እና ዶር ክሎዘር እኮ ነህ እኮ። ምን ማለት ነው? በአማርኛ የለውም። ተው አሁን አንተ ይኸውልህ ቀንም ሙሉ አትሰራም እኮ። ይኸውልህ ናይት ሺፍት ነው፣ ከሰዓት እኮ ነው የምትሰራው እኮ። እንደሱ ጥሩ ነው። ይኸውልህ ምግብ ራሱ ማለት ነው ከራሳቸው ነው። ይኸውልህ ቴካዌ የሚባል ምግብ ነው የምትበላው። ተራፊ ምናምን ሊመስል ይችላል፣ ግን አይደል ቴካዌ ስለሆነ። ይኸውልህ ሰውየው ፍርፍር ይወዳል። በቃ የለም ይኸውልህ ቅቅል ከሆነ ቅቅል ፍርፍር ነው የምትበላው። ምስር ወጥ ከሆነ ምስር ወጥ ፍርፍር ነው። በየአይነት ከሆነ ደግሞ በየአይነት ፍርፍር ነው ለአንተ የሚቀርብልህ። ይጣፍጣል። ቴካዌ የሚባል ምግብ ነው አልኩ። በጣም ነው የሚጣፍጠው። በዛ ላይ ደግሞ ግቢ ውስጥ ያለችው ሰራተኛ ማለት ካንተ ጋር በቃ ማሽ ነው የምታረገው። ልብስም ይገዙልኛል። ማይገዙልህ ነገር ዱላ ይገዙልሃል። ብስኩት ማለት ነው። ዘበኛ ዱላ አይደለም፣ ጋቢ ይገዙልሃል እንዳይበርድ ማለት ነው። በቃ አንተ ስራ እኮ መጠበቅ እኮ ነው እኮ። ምን መጠበቅ? በር አይደለም ምሳ እስኪደርስ መጠበቅ ነው። አሁን እንሂድ። አጂ በቃ ጸድ ይደላል ማለት ነው። ጸድት ያለሽ ደላ። እንግዲህ የማለቀው ሰርግ ላይ ነው ያለሁት። ወጥቼ ንግግር ላደርግ ነው። በጣም ደስ ብሎኛል። ያው ቃላት የለኝም። እነዚህ ወንድሞቼ በጣም ሁሉም ጓደኞቼ ናቸው። ስደት ላይ ምናምን አንድ ላይ ስደት ስንል ነው የተገናኘ ነው እና አፍሪለርን እንደሚልክ አያውቁም እነሱ የዛኔ ወደ ውጭ ሀገር እና ልንሰደድ ስንል ነው አፍሪለርን የመለሱ ያለምንም ቅድመ ክፍያ ያለምንም ማትሪክ ውጤት ፓስፖርትና ትራንስክሪፕት ብቻ ነው የሚያስፈልጋችሁ ወደ ውጭ ለመሄድ ማለት ነው። እና ሁላችሁም ኦፊሱ እየሄዳችሁ አፍሪለርን ተመዝገቡ። አድራሻችሁ ሲኤምሲ የተባበሩት እጅጋየሁ ዲባባ ቢልዲንግ ነው፣ 7ኛ ፍሎር ቁጥር 703 ነው። ሁላችሁም እየሄዳችሁ ተመዝገቡ። አመሰግናለሁ። በሰው ሰርግ ላይ እንዴ ገደልኩ እኔ በኔ ሰርግ ላይ ማይክ ዘ እንደዚህ ነው ቀለል። አንዳንድ ሰዎች ተቸግረው እንኳን ለሰው ያበደሩትን ብር መቀበል ይከብዳቸዋል። ምክንያቱም ሁሌም ነፃነት ያለው መስጠት ላይ ነው። መቀበል እንዴት እንደሚከብድ መስጠት ይሻላል። የሚያበድርኩን ብር መጠየቅ በጣም እንጃ እንደኔ በጣም ይከብዳል። ምንድነው እናንተ ሁለት የጠንቋይ ቤት ጊርጊራ መስሉ ልጆች ሰፈሩን ታስጨንቁት? አንተ ምን አባ ነው? አንተን ኮርኩሜ ቤት ወንድምህ እንዳያምሽ። ኧረ የኩባያ ወተት የለውም ማረፋ፣ የብረቱ እስኪገኝ በላስቲኩ ንፋ። ሾተው አያየው ነገር ይቀበለት Samira Wango. አቺ ወደ ማትነፋ ሁላችሁም በቃ አይሆንላችሁም። ተስፋ ቁረጡ። ይሆናል በቆልፉም በቋጥሩም አርጀንቲና ነው ለቋንጫው ይሄን ነው ታረከሽ ቪዲዮ ስትለኝ ምንም ያደርጋቸው በቃ ምንም ያደርጋቸው። ይሄ ቪዲዮ ስንት ላይ ከገባ አይፎን ትገዛልኛለህ? ለስንት ሰው ግን ተሳካለች ነው ቻቻቺ እንትን ኮንተንት ተመችታለች። ወደናተ ናንተ ሰለ ራሴን ከፈልኩኝ ያለኝ ንብረት የምታልኩኝ አረ ጉራጊ ሲጀምር አንተ ከጉራጊ እንዴት ብር ካርድ ትጠይቃለህ? ካርድ አይደለ ዘርም ልታወራብን። እና የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ።